ቤት ሊኖሩ ነው። የኔን መጥፎ ነገር ብቻ ነው ማስተላለፍ የምትፈልጉት። የኔን መጥፎ ነገር የኔን ክፋት ብቻ ነው ምንም ነገር ሳትረዱ ቤቴ ድረስ ካሜራ ጎትታችሁ። ማን ነው አንተ መጥፎ ነገር ሊያስተላልፍ የፈለገው? ማን ነው? ተናገር። ማን ነው? ማን ነው? እንዴ ራስህን ጻድቅ ሁሌ ማድረግ አይሰለችህም እንዴ? የፈለከውን እያደረክ ምንም አይናገሩኛል ካንተ። ተረጋጊ እንዴ። እኔ ካሁን በኋላ ይኸው በፈለከው ምን ልልሃለሁ። አጠገብ ካልደርስም ሁለተኛ ጊዜ መጣው ለጠቀቅ እኔ ድሮም ብዬ ነበረ ሴራው የስጦታው ሴራ ጠንሳሽ ባለቤት ማን እንደሆነች ተናግሬ ነበረ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ በዛሬው በፍቅርዬ ቤት በተለቀቀው በቪዲዮውም በነገሩን በጣም ከፍቶኛል። ፍቅርዬን በቅድሚያ የጠበቅኳት ብዙዎቻችን የጠበቅናት በትንሳኤ በዓል ፕሮግራም ነበረ። ማንም እንኳን አብረዋት ባይሆኑም እንኳን በራሷ መንገድ ስታከብር ታሳየናለች ብዬ እውነት ለመናገር እኔ ጠብቄ ነበረ። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። ለሁሉም ቀን አለው። የቀድሞ የኋላ ጊዜዎቿ ተመልሰው እሷም ደስተኛ ሆና በዙሪያውም ያለ ሰው ሁሉ ደስተኛ የሚሆንበት ጊዜ እንዲቀርብ እመኛለሁ። ምክንያቱም አሁን ላይ ያለችበት ሁኔታ እንደምታዩት ነው፣ ምስቅልቅል ያለ ነው። እንኳን በዓልን የምታከብርበት በሰላም የምትንቀሳቀስበትም ሰዓት እየሆነ አይደለም። በእርግጥ ተናግራለች። ወደ እናቷ ጋርም ስትሄድ ያው መኪናዋን እያሽከረከረች ቪዲዮ የተወሰነ በቲክቶክ ለቃልን ነበረ። እንግዲህ እንኳን በሰላም ተመለስሽ፣ ዋናው ነገር ከቤተሰብሽ ጋራ ደስተኛ ሆነሽ ማሳለፍሽ ነው። ግን እኛ የምንወድሽ እኛ የምናከብርሽ ፋሚሊዎች ደግሞ ያንቺን ደስታ ማየት እንፈልጋለን። የሀገራችን ድባብ ነገሮችን ብናይ ደስ ስለነበረ የሆነ ሆኗል። ለሁሉም ጊዜ ያለው እግዚአብሔር ይመስገን። ስለ ሁሉም ነገር ለማለት እወዳለሁ። በመቀጠል እንግዲህ በተለቀቀው ቪዲዮ ላይ ትናንት በፉፉዬ ቤት የተለቀቀውን ቪዲዮ አይታችኋል ከትናንት ወዲያ እና በዛ ቪዲዮ ላይ የፈቲ እጅ አለበት። ይሄ ትክክለኛ ፈቲ ስጦታውን አውቃ ነው የገዛችው። ስለዚህ ስጦታውን ሰጪዋና ፈቲ ጥፋተኞች ናቸው ብዬ ተናግሬ ነበረና ብዙዎቻችሁም የኔ ሀሳብ ተስማምቷችኋል፣ ትክክል ነው ያላችሁኝ ያላችሁ፣ አንዳንዶችም ደግሞ ምን ታርግ እሷ የተሰጣት ነው ያላችሁኝም አላችሁ። ነገር ግን ፊቷ ይነበብ ነበረ። ገባችሁ? እኔ ለዛ ነው ዛሬም ይሁን በቀደምም ይሁን ፊቷ ላይ ደስታ ይነበብ ነበረ። የእውነቱ መለያየት ዛሬ ላይ ብሩካ ራሱ አናዶኛል። ምክንያቱም እንዴት ነው ቤት ሊከራዩ ነው ብሎ ወስዶ ልክ ሁለቱ አብረው እንደሚኖሩ አድርጎ ሁሉን ነገር ቀድሞ መናገሩ ተገቢ ነው ብዬ አላስብም። ፉፉዬ ቤት መከራየቱ ብርቅ አይደለም። እስከዛሬ ከጓደኞቹ ጋር ነበር። አሁን ላይ ደግሞ ብቻውን የመከራየት መብት አለው። በቃ ተከራየ። ገባችሁ? ግን ደግሞ በዚህ መልክ አይደለም ቀጥታ ሄዶ እንትን የሚባለው ማለት ነውና እሱ ከወዲሁ አስቀድሞ ነገራት ቡሪካ ማለት ነው። ይሆነም ይሁን ያልሆነም ይሁን ቀድሞ በቪዲዮ ነገራት እና እንዴት ነው ሄዳይችሽ ተረጋግታ እሱን ልታወራ የምትችለው ማለት ነው። ስለዚህ ይሄ ጥፊ የሚያስፈልገው የነበረ ለፈቲ ነበረ። ፈቲ ናት በቃ መጀመሪያ ዋናውን ነገር። አሁን ላይ ደግሞ እየተሰማኝ ያለው ነገር ቡሪካም ይሁን ፈቲ የነሱን የሁለቱን አብሮነት አይፈልጉትም ብዬ አስባለሁ። ፈቲ ፉፉን ትፈልገዋለች፣ ቡሪካ ደግሞ ፍቅርዬን ይፈልጋታል። በቃ ይሄ እኔ እያየሁ ያለሁት ነገር እያ ነው እየተሰማኝ ያለው። ቤተሰብ እናንተስ ምን ትላላችሁ? ምንድን ነው የሚሰማችሁን ነገር በኮሜንት እንድታስቀምጡልኝ ስል በትህትና ጠይቃለሁኝ። ከስድብ ነጻ የሆነ ሀሳባችንን ብንወያይ እነሱንም ይረዳቸዋል። ገባችሁ? ወደ መስመር እንዲገቡም ሆነ ሰላማቸውን እንዲያገኙ ስለሚረዳቸው ማለት። በነገራችን ላይ በግድ ነው የምሰራላቸው። የወሬ ጥማት ይዞ ነው እንጂ ራሴን በጣም አሞኛል ዛሬ ሙሉ ቀን ማለት ነው። ገርዳሳ ነው የሚባል ሻሽ አስሬ ነው የዋልኩት ማለት ነው። ጭንቅላት ይበሩ እንዳይሄድ እና ለማንኛውም ፍቅርያው ከበናደዷ የተነሳ ፉፉን እንግዲህ በጥፊ ብለው መታው ሄዳለች። በነገራችን ላይ የፉፉዬ ጥያቄ ለሁላችሁም መልስ ይሆናችኋል ብዬ አስባለሁ። ምክንያቱም የጥቂት ሰዎች የፉፉዬን መጥፎነት የፉፉዬን ክፋት የምታዩ ሰዎች መልስ ይሆናችኋል ብዬ አስባለሁ። ይሄ ምክንያቱም እሱ ጥሩ ነገር
አናይም። ብዙ ነገሮቹ ላይ የምናያቸው ስህተቶችን ነው። ፍቅርዬም ላይ እንደዛው ማለት ነው። ስለዚህ የሁሉንም ጠቅልሎ ፉፉዬ መልስ የሰጣችሁ ይመስለኛል። ለማንኛውም ሁሉንም በአንድ ለመውደድ ሞክሩ። ከዛ ውጭ ግን ፈቲ የምታረጊውን ነገር ብታቆሚ ደስ ይለናል። ምክንያቱም እኛ የምናፈርደውም ሆነ የምናየው እንደ ቪዲዮ ነው። ገባችሁ? እዛ ጋር ያለውን ነገር መቼም እነሱ 5 ናቸው አይደል ያሉት የሚያውቁት እንትን 4ቱ። ነገር ግን እኛ እንደ ቪዲዮ ነው የምንፈርጀው፣ እንደ ቪዲዮ ነው የምንናገረው። ባየነው ልክ ነው መናገርም ሆነ መመስከር የምንችለውና ትክክለኛ ፊቷ ላይ የሚነበበው ነገር እሷ ጋር የሆነ ነገር እንዳለ ነው። በቃ ይሄ ራሴ የተሰማኝ ነገር ነው ማለት ነው። ቤተሰብ እስኪ ፍቅርዬን ቶሎ ቶሎ በዚህ ባንድ ወር ውስጥ ከምርቃቷ ድረስ 200K እናስገባትና በአንድ ድንጋይ 2 ወፍ ደስ የሚል ፕሮግራም እናቀርብ ማለት ነው። ብዙዎቻችሁ ደግሞ የመኪና ስትነዳ ያለው ቪዲዮ የት ነው እያላችሁኝ ትገኛላችሁ። ፍቅር ኦፊሻል ብላችሁ ዩቲዩብ ላይ ቲክቶክ ላይ ሰርች አድርጉ፣ ማታውቁ አካውንቷንም ማለት ነው። ቪዲዮ በእርግጥ ለብዙዎቻችሁ ተደራሽ እንዳይሆን ተደርጓል። አንዳንዴ የቲክቶክ የሚቀጣል ኮሚኒቲ ጋይድላይንስ ሹፍ መኪና ስትነዱ ማለት ነው። አንዳንዴ ደግሞ ያው ምቀኞችም ስላሉ ሪፖርት ካረጉበት ያግደዋል ማለት ነው። ግን አንዳንዶቻችን ጋር አለን። አሁን ቪዲዮ አልጠፋም እኔ ጋር ይታየኛል ማለት ነው። ለአንዳንዶች ደግሞ ጠፍቷል እያሉ በቃ እየተንጫጭብ የነበረ ቲክቶክ ላይ ራሱ ለማሳየት ሞክሬያለሁ። ልክ እንደ ዩቲዩቡ ቲክቶኳንም ኮፒ ሊንክ አድርጉላት ፕሮፋይሏን እየተጫናችሁ ማለት ነው። ለማንኛውም በጣም ነው የምወዳችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በአዲስ ነገር እስከምንመለስ ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ሳታደርጉ ነው ደግሞ የምታዩ ማለት ነው። አብዛኞቻችሁ ለምንድን ነው ስራ ያልተመቻችሁም? ምንድነው ችግሩ? በኮሜንት አስቀምጡልኝ። እኔ አስተካክላለሁ፣ ማስተካክለው ነገር አስተካክላለሁ። ግን ሰብስክራይብ እያደረጋችሁ ነው ኮሜንት እና ሀሳብ መስጠት ያለባችሁ። እንደምወዳችሁ አትርሱ። መልካም ጊዜ ይሆንላችሁ። ቻው ቻው።